ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? የምሽቱን የዝውውር ጉዳዮች የነሐሴ 13 ቀን 2018 ዓ.ም የዕለተ ረቡዕ የዝውውር ጉዳዮችን ብቻ የምናነሳበትን ፕሮግራማችንን ይዘን ቀርበናል። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ትልቅ እንቅስቃሴን እያደረገ እንዳለና መቃረቡን የሚያሳዩ መረጃዎች ይፋ ተደርገዋል። በቅርቡ የማንቸስተር ዩናይትድ ተጫዋች እንደሚሆንም የተረጋገጠ ጉዳይ ነው። ከዛ ውጭ ሌላኛው አርሰናል ኤዝሬል ኮንሳን ለማስፈረም በጣም መቃረቡን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን የተመለከቱ በጣም ሰፊ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ እየሰማን እንገኛለን። እነሱን ጉዳዮች እያነሳን ቆይታን እናደርጋለን። ከዛ ቀደም ብሎ ግን ሁላችሁም ውድ ቤተሰቦቻችን ተሳትፎ እንድታደርጉበት እንግዲህ አንድ ጥያቄን ወደ እናንተ እናደርስ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የፊታችን አርብ ምሽት 4 ሰዓት ሲል አርሰናል ከኮቬንትሪ ሲቲ በሚያደርጉት ጨዋታ እንደሚጀመር የታወቀ ጉዳይ ነው። ፕሪሚየር ሊግ ተመልሷል። በዚህ ምክንያትም የዘንድሮን የተወዳጁ የእንግሊዝ ፕሪሚየር ሊግ የትኛው ቡድን የሚያሸንፍ ይመስላችኋል? ግምቶቻችሁን ልታስቀምጡልን ትችላላችሁ። በተለይ ከምክንያቶቻችሁ ጋር አያይዛችሁ ደግሞ ብታስቀምጡልን ደስ ይለናል። ያላችሁን ሀሳብ፣ አስተያየት፣ ስምና አድራሻችሁን እየጠቀሳችሁ እንግዲህ የአሸናፊውን ቡድን አንደኛ ማን ሊወጣ ይችላል፣ ሁለተኛ ማን ሊወጣ ይችላል፣ ሶስተኛ ማን ሊወጣ ይችላል የሚለውን ግምቶቻችሁን ከጥሩ ማብራሪያዎች ጋርና ምክንያቶች ጋር እንታቀርቡልን በአክብሮት እንጋብዛለን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተ የምናደርስ ነው የሚሆነው። ሰሞኑን በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የተለያዩ ሀሳቦችን ስታጋሩን እንደነበር ተመልክተናልና አንዳንድ ውድ ቤተሰቦቻችን የሰጣችሁን ሀሳብ፣ አስተያየት፣ ስምና አድራሻችሁን እየጠቀሰን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን ምንቴ ነው እንግዲህ ከሳውዝ አፍሪካ የላከልን ሀሳብ ነው። ዘንድሮ አርሰናል ዘንድሮም ዋንጫውን እንደሚያነሳ ተማመናለሁ። አርሰናል በጣም ነው እምወደው። ሰላም ለእናንተ ይሁንላችሁ ሲል ሀሳቡን ልኮልናል። ምንቴን ከልብ አድርገን ነው የምናመሰግነው። ሌላኛው ሀሳቡን የላከልን ቤተሰባችን በሪሁን ወርቁ የተባለ ቤተሰባችን ነው ሀሳቡን የላከው። ሰላም ፏዴ፣ ማንቸስተር ዩናይትድ ቢያስፈርም ከአንድ ወይም ከሁለት ተጫዋቾች የበለጠ ያስፈርማል ብዬ አልጠብቅም። ሁለት ተጫዋች ቢመጣም በቂ አይደለም። በቀጣይ የውድድር ዓመት በተጫዋቾች ጉዳት ማንቸስተር ዩናይትድ ይቸገራል ሲልም ነው በሪሁን ወርቆ ሀሳቡን ያጋራን። ስለምጽፍልን እጅግ ከልብ አድርገን እናመሰግናለን። ከዩናይትድ የዝውውር ጉዳዮች ጋር ግን አያይዘን በዛሬ ፕሮግራማችን ሰፋ ያሉ ጉዳዮችን ለማንሳት እንሞክራለን። ሌላኛው ዮሐንስ ደረጀ የተባለ ቤተሰባችን ስለ ቼልሲና ስለ ኤንዞ ፈርናንዴዝ ምን አዲስ ነገር አለ የሚል አይነት ሀሳብ ልኮልናል። ያው ኤንዞ ፈርናንዴዝን ቼልሲዎች ለማቆየት በጣም ትልቅ ፍላጎት እንዳላቸው ምንም ጥያቄ የለውም። ተጫዋቹ በክለቡ እንዲቀጥል ነው ፍላጎታቸው። በተለይ አሰልጣኝ ቻቪ አሎንዞ በዚህ ተጫዋች ላይ ቡድኑን መስራት እንደሚፈልግ፣ በሚቀጥለው የውድድር ዓመትም ጥሩ አገልግሎቶችን መስጠት የሚችል አይነት ተጫዋች አድርጎ ይቆጥረዋል። ነገር ግን ማንቸስተር ሲቲ የዝውውር መስኮቱ እስኪዘጋ ድረስ አሁንም ይህንን ተጫዋች የማስፈረም ፍላጎት እንዳላቸውና እድሉ እንዳላቸው ጭምር ይሰማቸዋል። ምንም እንኳን ቼልሲ ባለፉት ጥቂት ጊዜያት ተጫዋቹን ለማስፈረም እንግዲህ ቀነ ገደብ አስቀምጦ የነበረ ቢሆንም ሲቲ ግን አሁንም በዚህ ተጫዋች ላይ እንቅስቃሴዎችን እንደሚያደርግ፣ በሚቀጥሉት ቀናትም ይህንን ተጫዋች ለማስፈረም ጥረቶችን እንደሚያደርግ ነው እየተገለጸ የሚገኘው። በዚህ ጉዳይ ላይም ሰፋ ያሉ ማብራሪያዎችን በፕሮግራማችን ላይ ወደ እናንተ እናደርሳለን። ዮሐንስ ደረጀ ግን ስለሰጠን ሀሳብ እጅግ ከልብ አድርገን ነው የምናመሰግነው። ሌላኛው መብራቱ አየለ የተባለ ቤተሰባችን ነው ሀሳቡን የላከልን። ስለ ኬናን የልዲዝ እና ስለ ሁሊያን አልቫሬዝ እንዲሁም ስለ ኤዝሬል ኮንሳ ጉዳይ ምን አዲስ ነገር አለ የሚል ጥያቄን አቀርቦልናል። በዛሬ ፕሮግራማችን በዚህ ጉዳይ ላይ ሰፊ ማብራሪያዎችን ወደ እናንተ እናደርሳለን። ከአርሰናል ጋር አያይዘን የይልዲዝን ጉዳይ እናነሳለን፣ የሁሊያን አልቫሬዝን ጉዳይ እናነሳለን፣ የኮንሳንም ጉዳይ የምናነሳ ነው የሚሆነው። እናንተ ውድ ቤተሰቦቻችን ግን እንደዚሁ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት እንድታጋሩን በአክብሮት እንጋብዛችኋለን። እንደተለመደው በቀጣይ ፕሮግራሞቻችን ተመልሰን ስንመጣም የእናንተን ውድ ቤተሰቦቻችንን ሀሳብና አስተያየት እንደዚሁ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። ለምሳሌ ያክል ከማንቸስተር ሲቲ እና ከቼልሲ ጋር አያይዘን የኤንዞ ፈርናንዴዝን ጉዳይ እናነሳለን። ከዛ ውጪ ማንቸስተር ሲቲ በዚህ ክረምት የተጫዋቾች የዝውውር መስኮት እንግዲህ ትልቅ እድሳት ላይ ነው የሚገኘው። ይሄ ቡድን በርከት ያሉ ለውጦችን አድርጓል። ከአሰልጣኝ ጨምሮ በጣም ሌጀንድ ከሚባሉ ተጫዋቾች ጭምር ክለቡን ለቀው የወጡበትና በሚቀጥለው የውድድር ዓመት አዲስ አይነት ቡድን ልንመለከት የምንችልበት እድል በጣም ሰፊ ነው ተብሎ ይታሰባል። ሮድሪ ክለቡን ለቆ ወጥቷል። በርናርዶ ሲልቫ የለም። ጆን ስቶንስ እንዲሁ ክለቡን ለቆ የወጣ ሌላኛው ተጫዋች ነው። ቲሃኒ ራይንደርስም በክረምቱ ከክለቡ ጋር የተለያየ ሌላኛው ተጫዋች ነው። አሁንም ቢሆን ስለ መልቀቅ ስማቸው የሚነሱ በጣም በርከት ያሉ ተጫዋቾች ያሉ። ለምሳሌ ያክል ሳንድሮ ቶናሊን ለቶትናም፣ ብሩኖ ጊማሬሽን ለአርሰናል የሸጠው ኒውካስል ዩናይትድ ኒኮ ጎንዛሌዝን ለማስፈረም ጥረቶችን እያደረገ ነው። በተከላካይ መስመሩ ላይ በአማካይ መስመሩ ላይ ራሱን በደንብ ያጠናከረው የሮቤርቶ ዲ ዘርቢ ቡድን
ቶተንሃም ሆትስፐርስ ደግሞ አሁን የአጥቂ መስመሩን ለማጠናከር ኢላማ ካደረጋቸው ተጫዋቾች መካከል አንደኛው የማንቸስተር ሲቲው የክንፍ መስመር ተጫዋች የሆነው ሳቪኒ ሆነው እንዲሁ እነዚህ ተጫዋቾች ስለመልቀቅ በጣም በትልቁ ስማቸው እየተነሱ ይገኛሉና እነዚህ ተጫዋቾች ሊለቁ ይችላሉ። ስለዚህ በሚቀጥለው የውድድር ዓመት ሲቲ ምን አይነት ተተኪዎችን እያሰበ ነው የሚለውን እየተመለከተን እንገኛለንና አሁን አዩብ ቦአዲ ለመፈረም በጣም ከጫፍ የደረሰ ተጫዋች ነው። ኤንዞ ፈርናንዴዝን በተመለከተም ሲቲዎች ተስፋ እንዳላቸው ይሰማቸዋል። እነዚህን የዝውውር ጉዳዮች ከሲቲ ጋር አያይዘን እንዲሁ ደግሞ አንዳንድ ቼልሲ ጉዳዮችን እናነሳለን። ሌላኛው ከማንቸስተር ዩናይትድ ጋር የተያዙ ጉዳዮችንም እናነሳለን። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ቀዝቀዝ ያሉ ጊዜያቶችን እንዳሳለፉ ጥያቄ የለውም። በተለይ ኢኒዮሶች መጀመሪያ የዝውውር መስኮቱ ሲከፈት ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ምንም ጥያቄ በሌለው መልኩ ራሱን በደንብ የሚያጠናክረው ቡድን እንደሆነ ነበር ቃል የገቡለት ለማይክል ካሪክ እና ነገር ግን ያ ቃል እንዳልተፈጸመለት ነው በርካታ መረጃ ምንጮች የሚናገሩት። በተለይ ይሄ ቡድን ለዋንጫዎች መፎካከር የሚችል ቡድን ሆኖ ሳለ ነገር ግን በዝውውር መስኮቱ ላይ ጥሩ እንቅስቃሴዎችን አለማድረጉ በሚቀጥለው የውድድር ዓመት ከተፎካካሪዎች ወደ ኋላ እንዲርቅ ያደርገዋል የሚሉ ግምቶችን በትልቁ እየሰማን እንገኛለን። ካሪክም ባለፉት ሳምንታት በነበሩት አንዳንድ ፕሬስ ኮንፈረንሶች ላይ በግልጽ እየወጣ ጭምር ዩናይትድ በዚህ የዝውውር መስኮት የግድ ተጫዋቾችን ማምጣት እንዳለበት የሚያሳዩ አይነት ፍንጮችን የሚሰጥ አይነት ሀሳቦችን ሰምተን ነበር። አሁን ያለው ቡድን ጥሩ ነው፣ ነገር ግን በሚቀጥሉት ጊዜያት ደግሞ ጥሩ ዝውውሮችን ያደርገን ይህንን ቡድን ለማጠናከር እንሞክራለን፣ መሞከርም አለብን የሚል አይነት ሀሳብን ሲሰጥ ነበር እና ካሪክ የተጫዋቾች ዝውውር እንዲፈጸምለት ትልቅ ፍላጎት እንዳለው የሚያሳዩ አይነት ፍንጮችን ሰጥቶ ነበር። ዛሬ ምናልባት ዩናይትድ ወደ ትልቅ እንቅስቃሴ የተመለሰበት ይሆናል ተብሎ ይጠበቃል። ካርሎስ ባሌባን ለማስፈረም በጣም ጥሩ ደረጃ ላይ እንዳለ ተነግሯል። 60 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ያወጣሉ ተብሎ ይታሰባል ከተጨማሪ ጉርሻዎች ጋር እና በቀጣይ ምናልባት ካርሎስ ባሌባን ማስፈረም የሚችል ከሆነ የአማካይ ስፍራው ላይ መጀመሪያ የዝውውር መስኮቱ ሲከፈት ያቀዱት የሶስት ተጫዋቾች ዝውውርን ፊርማ በይፋ ያጠናቅቃሉ ማለት ነው። ካርሎስ ባሌባ የሚፈረም ከሆነ አንድሬ ሳንቶስ እና ዩሪ ቴሌማንስ ቀደም ብለው ወደዚህ ክለብ መቀላቀላቸውን ተከትሎ ከዛ ውጪ በግራ ፉልባኩና በአጥቂ መስመሩ ላይ ሌሎች ኢላማዎች ላይ እንቅስቃሴዎችን ማንቸስተር ዩናይትድ ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጮች ይፋ ያደረጉት። እሱንም ጉዳይ የምንመለከት ነው የሚሆነው ከማንቸስተር ዩናይትድ ጋር አያይዘን። ሌላኛው አርሰናልን የተመለከተ መረጃን እናነሳለን። አርሰናል አሁንም ኬናን ይልዲዝን በማስፈረም ጉዳይ ላይ ትልቅ እንቅስቃሴዎችን ለማድረግ አሁንም ፍላጎቶች እንዳሉትና ምናልባት በቀጣዮቹ ቀናቶች ላይ ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ ነው እየተገመተ የሚገኘው። በተለይ ኬናን ይልዲዝ ምንም እንኳን ዩቬንቱሶች ይህንን ተጫዋች የመልቀቃቸው ነገር በጣም አጠራጣሪ ቢሆንም ወይም የመልቀቃቸው እድል በጣም ጠባብ እንደሆነ በተደጋጋሚ እየተገለጸ ቢሆንም ነገር ግን አርሰናሎች እንደሚሞክሩና የክንፍ መስመሩን ለማጠናከር ትልቁ ኢላማቸው እንደሆነ እየተነገረ ነው። ከሁሊያን አልቫሬዝ ጋር በተያያዘ አሁንም ተስፋዎች በጣም እየጨላለሙ ቢመጡ ከአርሰናል ጋር በተያዘ ተጫዋቹ የመልቀቅ እድሉ በጣም እየጠበበ ቢመጣም የመልቀቅ እድል ቢኖረው እንኳን ባርሴሎናን የመቀላቀል እድሉ ሰፋ ያለ ጉዳይ ቢሆንም አርሰናሎች ግን በተወሰነ ጭላንጭልም ቢሆን ተጫዋቹን ለማስፈረም ሙከራዎችን ይቀጥላሉ ተብሎ ነው የሚታሰበው። የተከላካይ መስመሩን በተለይ የዊሊያም ሳሊባና የዩሪየን ቲምበር በመጀመሪያዎቹ ሳምንታት ላይ ተጫዋቾቹን አለማግኘታቸው አሰልጣኝ ሚኬል አርቴታም ስለዚህ በዚህ ምክንያትም በተከላካይ መስመሩ ላይ ተተኪዎችን ይፈልጉ ነበር። አሁን የእዝሬል ኮንሳን ለማስፈረም ጥሩ እንቅስቃሴዎችን እያደረጉ ነው። ከቪላ ጋርም እንደተስማሙ እየተነገረ ነው። የተጫዋች በመሃል ተከላካይነትም በቀኝ ፉልባክነትም መጠቀም የሚቻል አማራጭ ስለሆነ ለአርሰናል የኋላ መስመርም ደግሞ በጣም ጥሩ ጥንካሬን ይሰጣል ተብሎ ይታሰባል። ስለዚህ ሊቨርፑልንም ባርሴሎናንም ሪያል ማድሪድንም በጣም በርከት ያሉ የዝውውር ጉዳዮችን እያነሳሳን ነው በዛሬው ምሽቱ ፕሮግራማችን ላይ የምንቆየው። ታዲያ እናንተ ግን ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ላይክ እያደረጋችሁ እኛን እያበረታታችሁ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ከመሸጋገሪያው በኋላ በድጋሚ ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የዝውውር ጉዳዮችን የምናነሳበት የምሽቱን ፕሮግራማችንን ነው እያደመጣችሁ የምትገኙት። አሁንም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ታዲያ ቆይታችሁን ከኛ ጋር ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ያጋራችሁን ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዛችሁ። ወደ ቤተሰቦቻችን ዛሬም የተለያዩ ርዕሰ ጉዳዮችን መግቢያ ላይ እንደጠቀስኩላችሁ ወደ እናንተ የምናደርስ ነው የሚሆነው። ቅድሚያ የምንሰጠው ከማንቸስተር ሲቲ ጋር የተያዙ ጉዳዮችን ይሆናል። ማንቸስተር ሲቲም እንግዲህ አሁን ትልልቅ ለውጦችን እያደረገ ያለ ቡድን እንደሆነ ይታወቃል። በሚቀጥለው የውድድር ዓመት
እንግዲህ ባለፈው የውድድር ዓመት የተመለከትናቸውን በርከት ያሉ ነገሮችን ላንመለከት እንችላለን። ከአሰልጣኝ ጀምሮ አሰልጣኝ ፔፕ ጓርዲዮላ ባለፉት 10 ዓመታት ለዚህ ቡድን በጣም ትልልቅ ነገሮችን ያደረገ አሰልጣኝ እንደሆነ ይታወቃል። ፕሪሚየር ሊግን በጣም ደግሞ ደጋግሞ ማሸነፍ ችሏል። 4 ጊዜ እንኳን በተከታታይ ያሸነፈባቸው ጊዜያቶች እንደነበሩ እናስታውሳለን። ከተሳተፈባቸው ያለፉት 10 ዓመታትም አብዛኞቹን በፕሪሚየር ሊግ ዋንጫ ጠቅልሎ የወሰደው እሱ ነው። ከዛ ውጪ ማንቸስተር ሲቲ ከዛ በፊትም ቢሆን ያው ተከታታይ ዋንጫዎችን በተደጋጋሚ አያንሳ እንጂ በሮቤርቶ ማንሲኒ ስርም ከዛ ውጪ በማኑኤል ፔሌግሪኒ ስርም ጭምር የፕሪሚየር ሊጉ ሻምፒዮን እንደነበር እናስታውሳለን። ነገር ግን እነዚህ አሰልጣኞች ለስንብት የተዳረጉበት ትልቁ ምክንያት ይሄ ቡድን የፕሪሚየር ሊግ ዋንጫን ብቻ ሳይሆን እንግዲህ የአውሮፓ ቻምፒየንስ ሊግንም ማሸነፍ የሚችል አይነት ቡድን እንዲሆን በትልቁ ይፈልጉ ነበር እና ያንን ምክንያት በማድረግ ነበር አሰልጣኝ ፔፕ ጓርዲዮላን በተለይ ከባየር ሚኒክ እንግዲህ ከሰለጠነ በኋላ ረፍት ካደረገ በኋላ ነበር ወደ ሲቲ የተቀላቀለው። ያንንም ዋንጫ 2023 ላይ እንዳመጣላቸው እናስታውሳለን። ከዛ በፊት ለፍጻሜ ደርሶ በቼልሲ በካይ ሃቨርትስ ብቸኛ ጎል ተሸንፎ ዋንጫውን እንዳጣ እናስታውሳለን። ነገር ግን 2023 ላይ ግን ማንቸስተር ሲቲ በፍጻሜው ጨዋታ ኢንተር ሚላንን በሮድሪ ብቸኛ ጎል አሸንፎ የአውሮፓ ቻምፒየንስ ሊግም ሻምፒዮን እንዲሆኑ ጭምር እንዳደረጋቸው ይታወሳልና ለዚህ ቡድን ማድረግ የሚችለውን እያንዳንዱን ነገር አድርጎ ነው በዚህ የክረምት ተጫዋቾች የዝውውር መስኮት ከክለቡ ጋር እንደተለያየ የሚታወሰው። እንግዲህ ፔፕ ጓርዲዮላ ከለቀቀ በኋላ ይሄ ቡድን ያጣው ፔፕ ጓርዲዮላን ብቻ አይደለም። በርከት ያሉ ወሳኝ የሚባሉ ተጫዋቾች በፔፕ ጓርዲዮላ ስር ላለፉት 10 እና 9 ዓመታት በጣም ድንቅ ስኬቶችን ያስመዘገቡ ተጫዋቾች ጭምር ነው አብረው ክለቡን ለቀው የወጡት። ከነዚህ መካከል በርናርዶ ሲልቫ አንደኛው ነው። ለዚህ ቡድን በጣም ትልቅ አስተዋጽኦዎች ነበሩት። በተለይ ከሞናኮ ከፈረመ በኋላ ይሄ ተጫዋች በማንቸስተር ሲቲ ውስጥ በጣም ትልቅ አበርክቶችን ከሰጡ ተጫዋቾች መካከል አንደኛው ነው። ባለፈው የውድድር ዓመት ደግሞ የቡድኑ ካፕቴን እንደነበር ጭምር እናስታውሳለን። በርናርዶ ሲልቫን በሚቀጥለው የውድድር ዓመት በዚህ ቡድን ውስጥ ከማንመለከታቸው ተጫዋቾች መካከል አንደኛው ነው። ሌላኛው ሮድሪ ነው የምናነሳው። ሮድሪም ባለፉት የውድድር ዓመታት በተለይ ከአትሌቲኮ ማድሪድ ማንቸስተር ሲቲን ከተቀላቀለ በኋላ በዛ ቦታ ላይ የዓለማችን ምርጡ የ6 ቁጥር ተጫዋች ወይም የዲፌንሲቭ ሚድፊልደር ተጫዋች ነው ብሎ ማንሳት ይቻላል። የባሎንዶር ሽልማትን በማሸነፍ ጭምር ያንን ነገር ማረጋገጥ ችሏል። ባለፉት የውድድር ዓመታት በዛ ቦታ ላይ ምርጡ ተጫዋች እሱ ነበርና በማንቸስተር ሲቲም በጣም ትልቅ አበርክቶች ነበሩት። በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ሲቲ የሚያጣው ሌላኛው ተጫዋች ነው። በተለይ እሱ ባልነበረበት የካቻምናው የውድድር ዓመት እጅግ በጣም ተቸግረው እንደነበር እናስታውሳለን። ማንቸስተር ሲቲን ያልመሰለበት የውድድር ዓመት እንደነበር እናስታውሳለን። በተለይ በመጨረሻዎቹ አካባቢዎች ላይ ምናልባት ቶሎ ድሎችን ማግኘታቸውን ተከትሎ ወደ አውሮፓ ቻምፒየንስ ሊግ ውድድር ተመለሱ እንጂ ከአውሮፓ ቻምፒየንስ ሊግ ውድድሮች ጭምር ሊወጡ በጣም የተቃረቡበት ጊዜ እንደነበር እናስታውሳለን። ሊቨርፑል ሻምፒዮን በነበረበት የውድድር ዓመትና ያኔ በተለይ የዚህ ተጫዋች ጉዳትም ለማንቸስተር ሲቲ ምስቅልቅል መውጣትም ትልቁ እንደ ምክንያትነት የሚጠቀሰው ተጫዋች እንደነበር እናስታውሳለን እና ፔፕ ጓርዲዮላ ጭምር በይፋ ተናግረው ነበር። እሱ በቡድኑ ሲኖርና ሳይኖር የቡድኑ በጣም ትልልቅ ለውጦች እንደሚኖሩበት ጭምር ተናግረው ነበር። ሮድሪ ለአንዴና ለመጨረሻ ጊዜ ግን አሁን ከማንቸስተር ሲቲ ጋር ላይገናኝ ነው ክለቡን ለቆ እንደወጣ ይፋ የተደረገው። በቀጣይ በባርሴሎና ቤት ነው ይህንን ተጫዋች የምንመለከተው። ሌላኛውን ወሳኝ ተጫዋች ያጣበት ክረምት ሆናል። ጆን ስቶንስም እንዲሁ ከኤቨርተን ይህንን ቡድን ከተቀላቀለ በኋላ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነበር። በተለይ በመከላከል ስፍራው ላይ በመሀል ተከላካይነት ሲጫወት እናስታውሰዋለን። እንዲሁ በአንዳንድ በጣም ወሳኝ የሚባሉ ጨዋታዎች አሰልጣኝ ፔፕ ጓርዲዮላ በአማካይ ስፍራ ላይ ጭምር ሲጠቀሙት እናስታውሳለን እና በተለያዩ ሚናዎች ላይ ለዚህ ቡድን በጣም ትልቅ አበርክቶችን ከሰጡ ተጫዋቾች መካከል ይጠቀሳል ይሄ ተጫዋች። ከዛ ውጭ ግን ባለፉት ጥቂት የውድድር ዓመታት ለምሳሌ ያክል 2023 ላይ የአውሮፓ ቻምፒየንስ ሊግን ካሸነፈውና በቋሚነት ከተሰለፈው የማንቸስተር ሲቲ ስብስብ ውስጥ አሁን በስብስብ ውስጥ የሚገኙት 2 ተጫዋቾች ብቻ ናቸው። አሁን ኤርሊንግ ሃላንድና ከዛ ውጪ ሩበን ዲያሽ ብቻ ናቸው የዚህ ቡድን ተጫዋቾች ሆነው አሁን ላይ የሚገኙት። ከቋሚ 11 ከነበሩት ተጫዋቾች 9 ክለቡን ለቀው ወጥተዋል። እንግዲህ ባለፉት የዝውውር መስኮቶችም በዚህ የዝውውር መስኮቶችም ቢሆን ክለቡን ለቀው ወጥተዋልና ያው የጃክ ግሪሊሽ ጉዳይ ነው ያልተረጋገጠው። ጃክ ግሪሊሽም በዚህ ክረምት ክለቡን ይለቃል ተብሎ ስለሚጠበቅ ነው እንግዲህ በዛ ጨዋታ ላይ በቋሚ አስተላለፉ ውስጥ ከተካተቱ ተጫዋቾች መካከል አንደኛው ነበርና አሁን ማንቸስተር ሲቲ በጣም ትልቅ ለውጦችን የሚፈልግ ጊዜ ላይ እንደሆነ የሚታወቅ ጉዳይ ነው። አሰልጣኝ ኤንዞ ማሬስካን አምጥቷል። በፕሪሚየር ሊጉ አዲስ አይደሉም፣ ልምድ ያላቸው አሰልጣኝ ናቸው። በማንቸስተር ሲቲም አዲስ አይደሉም። በማንቸስተር ሲቲ ቤትም በምክትል አሰልጣኝ ከዚህ በፊት በፔፕ ጓርዲዮላ ስር መስራታቸው ይታወሳል። ከዛ ውጭ ግን በጣም ጥሩ አሰልጣኝ እንደሆኑ ጭምር ምንም ጥያቄ የለውም። ምክንያቱም ከዚህ በፊት የሰሩትን ስራ መመልከት ይቻላል።
ሌስተር ሲቲ የታችኛው ዲቪዥን በነበረበት ወይም ሻምፒዮንሺፕ በነበረበት ጊዜ ሻምፒዮን አድርገው ሻምፒዮንሺፑን ወደ ፕሪሚየር ሊግ እንዲመጣ አድርገውታል። ከዛም ወደ ቼልሲ አመርተውም ድንቅ ስራዎችን ሰርተዋል። በፕሪሚየር ሊጉ ተፎካካሪ ሆነዋል። ከዛ ውጪ የአውሮፓ ኮንፈረንስ ሊግ ዋንጫን ማሸነፍ ችለዋል። የዓለም ክለቦች ዋንጫን ፓሪስ ሰን ዠርሜንን በፍጻሜው 3-0 በማሸነፍ ጭምር ሻምፒዮን እንደነበሩ እናስታውሳለንና በማንቸስተር ሲቲ ቤት ምን አይነት ነገር ይገጥማቸዋል የሚለው በጣም በትልቁ የሚጠበቅ ጉዳይ ነው። አሁንም ቢሆን ከማንቸስተር ሲቲ ጋር ሊለያዩ የሚችሉ በርከት ያሉ ስሞች እየተነሱ እንደሚገኝ የሚታወቅ ጉዳይ ነው። ሳቪኒሆ ከቶትንሃም ሆትስፐርስ ጋር በትልቁ ስሙ እየተነሳ ነው የሚገኘው። ከዛ ውጪ ኒኮ ጎንዛሌዝ ሌላኛው የአማካይ ስፍራ ተጫዋች፣ ኒውካስል ዩናይትድ በተለይ ሳንድሮ ቶናሊን እና ብሩኖ ጊማሬሽን በዚህ የክረምት ተጫዋቾች የዝውውር መስኮት ማጣቱን ተከትሎ ለእነዛን ተጫዋቾች ለመተካት ከሚያስባቸው አማራጮች መካከል አንደኛው ነው ኒኮ ጎንዛሌዝ የኒውካስል ዩናይትዱ ተጫዋች፣ እሱንም እየተመለከቱ ይገኛሉ። ከዛ ውጪ ቲያኒ ራይንደርስ ክለቡን ለቆ ወጥቷል። አምና ነበር ከጣሊያን ሴሪኤው ክለብ ኤሲ ሚላን የጣሊያን ሴሪኤ ምርጡ የአማካይ ስፍራ ተጫዋች ተብለው ተሸልሞ ወደዚህ ክለብ የመጣው። ነገር ግን ባለፈው የውድድር ዓመት ወጣ ገባ የሚሉ አይነት አቋሞችን ያሳየው። በመጀመሪያዎቹ ጊዜያቶች ላይ በፔፕ ጓርዲዮላ ስርም በቋሚነት የሚሰለፍ አይነት ተጫዋች ተደርጎ ይቆጠር ነበር። ነገር ግን በተለይ የሲዝኑ መጨረሻዎቹ መጠናቀቂያዎቹ አካባቢ ላይ ግን እጅግ በጣም ተቸግሮ ነበር። የጨዋታ ደቂቃዎችንም ለማግኘት ጭምር እጅግ በጣም አስቸጋሪ ሆኖበት እንደነበር እናስታውሳለን። እና ቲያኒ ራይንደርስ አሁን ወደ ሳዑዲ አረቢያ ሊግ ማምራቱ ይፋ ተደርጓል። እና ቅድም የጠቀስኳቸው እነ በርናርዶ ሲልቫ፣ እነ ሮድሪ፣ እነ ጆን ስቶንስ በዚህ ክረምት ነው ክለቡን የለቀቁት። በርከት ያሉ ተጫዋቾች እየለቀቁ ከመሆናቸው ጋር በተያያዘ ማንቸስተር ሲቲ እነሱን ለመተካት ትልቅ እንቅስቃሴዎችን እያደረገ ነው የሚገኘው። ከወዲሁ አንድ ተጫዋች ማስፈረሙን እናስታውሳለን። ቀደም ብሎ በዓለም ዋንጫው ወቅትም በዝውውር መስኮት የመጀመሪያዎቹ ሳምንታትም ጭምር ነው የኤሊዮት አንደርሰንን ዝውውር ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ ማጠናቀቃቸውን የምናስታውሰው። ነገር ግን ለአማካይ ስፍራው የኤሊዮት አንደርሰን ብቻ መፈረም በቂ ይሆናል ተብሎ አይጠበቅም። ምክንያቱም ሮድሪንም በርናርዶንም ቲያኒ ራይንደርስንም ጭምር ከዛው የአማካይ ስፍራ ነው የለቀቁት። እርግጥ ነው አሁንም የሚቀሩ ተጫዋቾች አሉ፣ ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾች አሉ። ነገር ግን እነዚህን ተጫዋቾች በበቂ ሁኔታ መተካት ይኖርባቸዋል ተብሎ ይታመናል እና ቀጣይ ሁለት ዝውውሮች ምናልባት ወደ ማንቸስተር ሲቲ ልንመለከት የምንችልበት እድል እንዳለ ነው የመረጃ ምንጮቹ የተናገሩት። በተለይ በኮሚንሺልድ በኤፍኤ ኮሚንሺልድ የፍጻሜ ጨዋታ በአርሰናል በጣም በትልቁ 3-0 ከተሸነፉ በኋላ ማንቸስተር ሲቲ በሚቀጥሉት የዝውውር ቀናት ትልቅ እንቅስቃሴዎችን ማድረግ እንዳለበት የሚያሳይ አይነት አቋምን ነው ያስመለከተንና አሰልጣኝ ኤንዞ ማሬስካም ሀሳባቸውን ሰጥተዋል። እኛ በዚህ ጨዋታ ላይ ስለተሸነፈን ወይም በዚህ ጨዋታ ላይ ጎሎች ተቆጥረውብን ስለተሸነፈን አይደለም ተጫዋቾችን የምናመጣው። በዚህ የዝውውር መስኮት አሁንም የምናስባቸው ዝውውሮች ነበሩ። ይሄኛው ሸንፈትም ቢገጥመንም ባይገጥመንም ኖሮ የምናመጣቸው ተጫዋቾች ነበሩንና አሁንም በዝውውር ገበያው ላይ እንንቀሳቀሳለን ሲል ነው ኤንዞ ማሬስካ እየተናገረ የሚገኘውና ምናልባት ሁለት የአማካይ ስፍራ ተጫዋቾችን በቀጣይ በኢቲሃድ ስቴዲየም ልንመለከት እንደምንችል ነው ግምቶች በትልቁ እየወጡ የሚገኙት። አንደኛው ለመጠናቀቅ በጣም ቅርብ እንደሆነ እየተነገረው የሚገኘው የአዩብ ቡአዲ ዝውውር ነው። ይህ ተጫዋች በተለይ በዓለም ዋንጫው ላይ እጅግ በጣም ድንቅ ፐርፎርማንሶችን አሳይቷል። ገና 18 ዓመቱ ነው። ነገር ግን በሊል በፈረንሳዩ ክለብ ከዛ ውጭ ደግሞ በሞሮኮ ብሔራዊ ቡድን በዚህ በ2026 በአሜሪካ በሜክሲኮና በካናዳ አስተናጋጅነት በተደረገው የዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን የሰራውን ስራ በርካቶች አውድሰውለታል። በተለይ ይሄ ተጫዋች በመጀመሪያው የመክፈቻው ጨዋታ የሞሮኮ የመጀመሪያው ጨዋታ ማለት ነው ከብራዚል ብሔራዊ ቡድን ጋር በነበረው ጨዋታ ያስመለከተው አቋም ወደፊት ምን ያክል ትልቅ ተስፋ ያለው ተጫዋች ተደርጎ እንዲቆጠርና በዝውውር ገበያው ላይ ጭምር ትልልቆቹን ክለቦች እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ሊቨርፑል ከዛ ውጪ ቼልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ ጨምሮ ትልልቅ የሚባሉ ክለቦች ተጫዋቹ ላይ አይናቸውን እንዲጥሉ እንዳደረጋቸው ይነገራል። 18 ዓመቱ ነው። በጣም በሳል እንደሆነ ጭምር በደንብ አሳይቷል። ከዋስን ረጋ ብሎ የሚጫወት አይነት ተጫዋች ነው። ቡድኑን በማረጋጋት ረገድም በጣም ትልቅ ክህሎት ያለው ተጫዋች ተደርጎ ይቆጠራልና በርካቶች እንደውም በጣም የትልልቅ ተጫዋቾችን ድብልቅ አቅም የያዘ አይነት ተጫዋች አድርገው እንደሚቆጥሩት ነው እየተናገሩ የሚገኙትና በዚህ ምክንያት በሚቀጥሉት የውድድር ዓመታት በትልቁ የሚጎለብት ከሆነ አካላዊ ጥንካሬውን በጣም ከፍ ማድረግ የሚችል ከሆነ በተለይ ጎል ማስቆጠር የሚችልባቸውን አይነት መንገዶችንም በደንብ ማስተካከል የሚችል ከሆነ በተለይ አንዳንድ ሰዎች ሲያነሱ ጎል ማስቆጠርና የጎል እድሎችን በመፍጠር ረገድ ላይ ያው በትልቁ የሚጠበቅበት አይነት ቦታ ላይ አይደለም የሚሰለፈው። ነገር ግን እንደዚህ አይነት ነገሮችን ማስተካከል የሚችል ከሆነና እንዲሁ ደግሞ አካላዊ ጥንካሬውን ከዚህ የተሻለ በጣም ጠንካራ ማድረግ የሚችል ከሆነ በሚቀጥሉት የውድድር ዓመታት በዓለም ላይ ጥሩ ከምንላቸው የ6 ቁጥርና የዲፌንሲቭ ሚድፊልደር ተጫዋቾች መካከል አንደኛው ይሆናል ብለው
ግምታቸውን እየሰጡ ይገኛሉ። ማንቸስተር ሲቲዎች ያው ሮድሪ ከለቀቀ በኋላ ሮድሪን የሚተካው ተጫዋች ይሄ ነው ብለው አያስቡም። በአንጻሩ ኤሊዮት አንደርሰንን ቀደም ብለው ለ6 ቁጥር ሚናና ሮድሪን ለመተካትም እንዳመጡት አድርገው ይቆጥሩታል። ነገር ግን አዩብ ቡአዲ በሚቀጥሉት የውድድር ዓመታት በጣም ጥሩ ፐርፎርም የሚያደርግ አይነት ተጫዋች፣ ወጣት ተጫዋች አድርገው ነው የሚቆጥሩት። 18 ዓመቱ ነው። ራያን ሸርኪ ከዚህ በፊት በፈረንሳይ የታዳጊዎች ቡድን ውስጥ ከዚህ ተጫዋች ጋር በጋራ መጫወቱ ይታወሳልና በጣም ድንቅ ታለንት ያለው ተጫዋች ነው ሲልም ጭምር ይመሰክርለታል። በጣም ሊቅ ነው። በሜዳ ላይም ከሜዳ ውጪም በጣም አስተሳሰቡ የሚገርም ነው ሲልም ጭምር ራያን ሸርኪ ተናግሮለታልና በማንቸስተር ሲቲ ቤት በሚቀጥለው የውድድር ዓመት ከምንመለከታቸው ተጫዋቾች መካከል አንደኛው እንደሚሆን ነው ግምቶች እየወጡ የሚገኙት። ሌላኛው ኤንዞ ፈርናንዴዝንም በሲቲ ቤት ልንመለከት የምንችልበት እድሉ እንዳለ ነው እየተገለጸ የሚገኘው። በተለይ ቼልሲዎች ይህንን ተጫዋች የመሸጥ ፍላጎት እንደሌላቸው በተለይ በአሰልጣኝ ቻቪ አሎንዞ ስር ጥሩ አስተዋጽኦዎች ሊኖሩት እንደሚችሉ የሚያሳዩ አይነት ፍንጮችን በተደጋጋሚ ጊዜ እየተመለከትን ነው። ነገር ግን የኤንዞ ማሬስካው ማንቸስተር ሲቲ ግን አሁንም ይህንን ተጫዋች ለማስፈረም ጠንክሮ እየሰራ ይገኛል። በተለይ ቼልሲዎች ይህንን ተጫዋች ለመልቀቅ ቀነ ገደብ አስቀምጠው ነበር። እስካለፈው አርብ ድረስም ይህንን ተጫዋች ማስፈረም የሚፈልግ የትኛውም ክለብ ጥያቄዎችን ማቅረብ ይችላል። 120 ሚሊዮን ፓውንድ ግን ማቅረብ አለበት የሚል አይነት ሀሳብን አቅርበው እንደነበረ የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ ያገደብ ቢያልፍ እንኳን ማንቸስተር ሲቲ አሁንም ቢሆን ቼልሲዎች ይህንን ተጫዋች የሚሸጡበት መንገድ እንዳለ ይሰማቸዋል ተብሏል። ነገር ግን ዋጋው 120 ሚሊዮን ፓውንድ ከፍ ያለ ተደርጎ እንደሚቆጠር ነው በሲቲ ቤት እየተገለጸ የሚገኘው። ነገር ግን በሚቀጥሉት ጥቂት የዝውውር ቀናት ላይ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ጥረቶችን ከሚያደርጉባቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። የቀድሞ አሰልጣኙ ኤንዞ ማሬስካ ኤንዞ ፈርናንዴዝን እንደሚፈልገው አጥብቀው እየተናገሩ ይገኛሉ። ኤንዞ ፈርናንዴዝም ቢሆን ከቼልሲ ጋር የመውጣት አዝማሚያዎችን የሚያሳይባቸው በጣም ብዙ ምልክቶችን ሰጥቶን እንደነበር እናስታውሳለን። እርግጥ ነው ወደ ሪያል ማድሪድ የማምራት ትልቅ ፍላጎቶች እንደነበሩት ነው የሚታወሰው። ነገር ግን አሁን ላይ ምናልባት ከክለቡ ጋር የሚለያየ ከሆነ ማንቸስተር ሲቲ ትክክለኛው መዳረሻ ሊሆን እንደሚችል ይገመታል። አሁንም በክለቡ የመቆየታቸውና ያለመቆየታቸው ጉዳይ ያልተረጋገጡ ሌሎች ተጫዋቾችም አሉ። እነ ጂያ ግሪሊሽ፣ እነ ሳቪኒሆ፣ ከዛ ውጪ እነ ማቴዮ ኮቫቺችን በተመለከተ እንኳን ሁጎ ቪየና የማንቸስተር ሲቲ ስፖርቲንግ ዳይሬክተር ተጫዋቹን ኮንትራቱ እስኪጠናቀቅ በክለቡ ለማቆየት ትልቅ እንቅስቃሴዎችን እያደረጉ እንዳለ ሰምተናል። ነገር ግን ሌሎች ቦታዎች ላይም ተጫዋቾች የሚለቁ ከሆነ ሲቲ በሚለቁ ተጫዋቾች ምትክም ተጫዋቾችን ለማምጣት እንቅስቃሴዎችን የሚያደርግበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው ይፋ ያደረገው። ሮድሪ ባርሴሎናን ተቀላቅሏል። ትናንትና በይፋ ፊርማውን ለባርሴሎና ማሮኑን ያረጋገጠ ጉዳይ ሆኗል። ማንቸስተር ሲቲን በጭራሽ ልረሳው አልችልም ሲልም ነው የተናገረው። በአካል ምናልባት ሲቲ ቤት አልሆን እንጂ አሁንም ቢሆን ልቤ ሁሌም የሲቲን ጉዳዮች ይከታተላል ሲልም ነው የተናገረው። የሲቲን ጨዋታዎች መመልከትን ሁሌም እፈልጋለሁ፣ ከቀድሞ ጓደኞቼ ከቀድሞ የቡድን አጋሮቼ ጋር ጭምር በድጋሚ የምንገናኝበትን መንገድ በድጋሚ አስተካክላለሁ ሲልም ጭምር ነው የተናገረው። ነገር ግን ልቤ አሁንም ለማንቸስተር ሲቲ ነው፣ እኔ አሁን በአካል እዛ ባልሆንም ሲልም ጭምር ነው የተናገረውና እንደተለያየሁ እንኳን አልቆጥረውም ሲልም ጭምር ነው ሀሳቡን የሰጠውና በአጠቃላይ ባርሴሎናን ተቀላቅሏል። ማንቸስተር ሲቲ በቀጣዩ የውድድር ዓመት ምን ያክል ደረጃዎችን ይዞ ያጠናቅቃል? እንግዲህ በርካቶች አጠራጣሪ ሲሉ ጭምር ነው እየገለጹ የሚገኙት። እንደ አምናው እንዳለፉት የውድድር ዓመታት የዋንጫ ተፎካካሪ ቡድን ይሆናል ወይ? በጣም የሚጠበቅ ጉዳይ ይሆናል ብለው ይታሰባል። ነገር ግን አሰልጣኝ ፔፕ ጓርዲዮላ ግን አሁንም ኤንዞ ማሬስካም ቢሆን ይህንን ቡድን ይዞት የዋንጫ ተፎካካሪ እንደሚሆን በእርግጠኝነት መናገር እችላለሁ ሲልም ጭምር ነው ሀሳቡን የተናገረው። እናንተስ ውድ ቤተሰቦቻችን በሚቀጥለው የውድድር ዓመት በፕሪሚየር ሊጉ ማንቸስተር ሲቲ ምን ያክል ደረጃዎችን ይዞ ያጠናቅቃል? ግምትና ስቴቶቻችሁን ልታጋሩን ትችላላችሁ። ወደ ሌላኛው ርዕሰ ጉዳያችን ደግሞ እናምራ። ከማንቸስተር ዩናይትድ ጋር ደግሞ የተያዙ ጉዳዮችን እናንሳ። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ማይክል ካሪክ አሁን በተደጋጋሚ ጊዜም ዝውውሮች እንዲደረጉለት እየጠየቀ እንዳለ ነው የቅርብ መረጃ ምንጮች የሚናገሩት። በርካታ የቅርብ ማንቸስተር ዩናይትድ ተጫዋቾች እንዲሁም አሁን በተንታኝነት እየሰሩ የሚገኙ ሰዎች ካሪክ እንደተከዳ አይነት ስሜት እንዲሰማው ወይም ደግሞ እንደዛ እንደሆነ ጭምር ነው የሚሰማቸው። ምክንያቱም ባለፈው የውድድር ዓመት ይህንን ቡድን ከምን አንስቶ ሶስተኛ ደረጃን ይዞ እንዲያጠናቅቅና የአውሮፓ ቻምፒየንስ ሊግ ተሳታፊ እንዲሆን እንዳደረገው በርካቶች ይመሰክሩና ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት አሰልጣኙ በቋሚነት ስራውን ሲረከብ ግን ከዚህ የተሻሉ ዝውውሮች እንደሚደረጉለት በዚህ የዝውውር መስኮት በርከት ያሉ እንቅስቃሴዎችን ማንቸስተር ዩናይትድ እንደሚያደርግ ቃል ተገብቶለት ነበር ይላሉ እነዚህ የመረጃ ምንጮች ሲናገሩ። እርግጥ ነው ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት በዚህ ክረምት በርከት ያሉ ዝውውሮችን ማድረግ ይጠበቅበት ነበር ወይም በርከት ያሉ ዝውውሮችን ማድረግ እንዳለበት ነው በርካቶች የሚሰማቸው። ነገር ግን አሁንም የዝውውር መስኮቱ ጥቂት ቀናቶች ይቀራሉና አሁን ላይ ማንቸስተር ዩናይትድ በዚህ የዝውውር መስኮት ጥሩ እንቅስቃሴዎችን መልሶ ሊያደርግ እንደሚችል የሚያሳዩ ፍንጮችን እያሳየ ይገኛል። ለምሳሌ
ዛሬ የወጡ መረጃዎችን ዳቪድ ኦርነስቲን እነ ፋብሪዚዮ ሮማኖ ጭምር ይፋ እንዳደረጉት ከሆነ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣቱ ነገር እጅግ በጣም ጥሩ ደረጃ ላይ እንዳለ ነው። እንግዲህ እኛ ይህንን መረጃ ወደ እናንተ ልናደርስ እያዘጋጀን ባለንበት ሰዓት እየተገለጸ የሚገኘው ያው በቀጣዮቹ ጊዜያቶች ላይ ምናልባት ይሄ መረጃ ወደ እናንተ እስኪደርስ ድረስ የሚፈጠሩት ነገሮች ስለማይታወቁ ዝውውሩ በጣም ጥሩ ደረጃ ላይ ስለሆነ እንግዲህ ማንቸስተር ዩናይትድ ግን ካርሎስ ባሌባን ለማስፈረም በጣም ጥሩ ደረጃ ላይ እንዳለ የሚያሳዩ መረጃዎች ናቸው እየተመለከተን የምንገኘው። ማንቸስተር ዩናይትዶች በዚህ የክረምት የተጫዋቾች የዝውውር መስኮት ያው ትልቁ የአማካይ ዲፓርትመንቱን ማሻሻል የመጀመሪያ ምርጫቸው እንደነበር የሚገለጽ ጉዳይ ነበር። ነገር ግን ያንንም ነገር የሚያደርጉ ይመስሉ ነበር። ሁለት ዝውውሮችን ቀደም ብለው ነው ያደረጉት። የአንድሬ ሳንቶስን እና የዩሪ ቴሌማንስን ዝውውር ካጠናቀቁ በኋላ በእርግጠኝነት ዩናይትድ በቀጣዮቹ በሚቀሩት ጊዜያት ደግሞ ጥሩ ዝውውሮችን ያደርጋል ብለው በርካታ ደጋፊዎች ጠብቀው ነበር። ነገር ግን የማንቸስተር ዩናይትድ ባለስልጣናት ግን ያንን ጥሩ ሞመንተምን አላስቀጠሉትም። ዝውውሮችን ከማድረግ ተቆጥበዋል። ከዛ በኋላ ባሉት ጊዜያት አሁን 2 ሳምንትና ያነሰ ጊዜ ነው እየቀረ የሚገኘው። ሴፕቴምበር 1 ነው የዝውውር መስኮቱ የሚጠናቀቀውና በዚህ ምክንያት በቀሩት ጊዜያቶች ላይ ዩናይትድ ተጫዋቾችን የግድ ማስፈረም አለበት የሚሉ አይነት ጥያቄዎች ከበርካታ ሰዎች እየተበራከቱ መጥተው ነበር። በተለይ ማይክል ካሪክም ይህንን ነገር የሚገልጽ አይነት የሚመስል አይነት አስተያየቶችን ሲሰጥ ተመልክተናል በፕሬስ ኮንፈረንሶች ላይ እና በሚቀጥሉት ጊዜያት ዝውውሮችን ለማድረግ ቁርጠኞች ነን። አሁን ያለን ቡድን በጣም ጥሩ እንደሆነ አውቃለሁ፣ ነገር ግን ከዚያ የተሻሉ ነገሮችን ለማድረግ ደግሞ የግድ ተጫዋቾችን ማምጣት አለብን የሚል አይነት ሀሳብን ጭምር ሲሰጥ ተመልክተን ነበርና በዩናይትድ አመራሮች ዘንድ ግን የነበረው እምነት በአማካይ ስፍራ ላይ ሁለቱ ተጫዋቾች መጨመራቸውን ተከትሎ ባሉት አማራጮች ቡድኑን ማስቀጠል የተሻለ አማራጭ ነው ብለው ያስቡ ነበር። ከዛ ውጪ በግራ ፉልባክ ተጫዋቾችን ለማስፈረም ጥረቶችን ምናልባት ሊያደርጉ እንደሚችሉና ካልተሳካ ግን ምናልባት በጥር ደግሞ ራሳቸውን ለማጠናከር በድጋሚ የሚወጡበት እንጂ ይሄ የዝውውር መስኮት ያበቃ ጉዳይ እንደሆነ አድርገው አንዳንድ የመረጃ ምንጮች ሲናገሩ ነበር። ነገር ግን ዛሬ ካርሎስ ባሌባን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ ይፋ እየተደረገ ይገኛል። 60 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለብራይተን የሚያቀርበው ጥያቄ እንደሆነ ይፋ ተደርጓል። ብራይተኖች ባለፈው የክረምት ተጫዋቾች የዝውውር መስኮትም ይህንን ተጫዋች ለማስፈረም ከማንቸስተር ዩናይትድ ጋር ትልቅ ንግግሮችን አድርገው ነበር። እርግጥ ነው በአብዛኛው የዝውውር መስኮት ተጫዋቹን የመልቀቅ ምንም አይነት ፍላጎቶችን አላሳዩም ነበር፣ ወይም ደግሞ በክለባቸው እንዲቀጥል ነበር ፍላጎታቸው። በዛ ላይ ደግሞ በጣም ትልልቅ የሚባሉ ገንዘቦችን ነበር እዚህ ተጫዋች ላይ የለጠፉበት 100 እና ከዛ በላይ ሚሊዮን ፓውንዶችን ያን የብራይተን አምና በሩበን አሞሪም ስር ለሚተዳደረው ማንቸስተር ዩናይትድ በተለይ ሩበን አሞሪም ይህኛውን ተጫዋች እንዲመጣለት ትልቅ ፍላጎት እንደነበረው የምናስታውሰው ነውና በዚያ ምክንያት ተጫዋቹ እንዲመጣ ጠይቆ ነበር። ነገር ግን ብራይተኖች ያኔ ከ100 ሚሊዮን ፓውንዶች በላይ ነበር እየጠየቁ የነበሩት። ነገር ግን በዚህ የውድድር ዓመት የተወሰነ የአቋም መውረዶች አጋጥመውት ዋጋውም ወደ 60 ሚሊዮን ፓውንድ አካባቢ እንደወረደ ይነገራልና ዩናይትድ ያንን ክፍያ ከፍሎ ተጫዋቹን ለማምጣት አሁን ጥሩ ደረጃ ላይ ይገኛል። ታማኝ የሚባሉት ዳቪድ ኦርነስቲንም ፋብሪዚዮ ሮማኖም ጭምር ነው ይህንን መረጃ ያረጋገጡትና በተለይ ተጫዋች ለማንቸስተር ዩናይትድ በተለይ በግል ጉዳዮች ላይ በግል ስምምነቶች ላይ ምንም አይነት እንቅፋት ይኖራል ተብሎ አይጠበቅም። እንደ ምክንያትነት የሚነሳው ማንቸስተር ዩናይትድን መቀላቀል የዚህ ተጫዋች የምንጊዜም ህልሙ እንደሆነ በተደጋጋሚ ጊዜ ሲገለጽ የምንሰማው ጉዳይ ነው። ተጫዋቹ ለማንቸስተር ዩናይትድ መጫወት በጣም ትልቅ ፍላጎት እንዳለው ይነገራል። የግል ስምምነቶችና የግላዊ ጉዳዮች በዚህ የክረምት የተጫዋቾች የዝውውር መስኮት እንኳን ሳይሆን ባለፈው የክረምት የተጫዋቾች የዝውውር መስኮት 2025 ላይ ነው ማንቸስተር ዩናይትድ እና ተጫዋቹ በግላዊ ጉዳዮች ላይ ከስምምነት እንደደረሱ የሚያሳዩ መረጃዎችን በተደጋጋሚ እየሰማን የምንገኘውና ባለፈው የውድድር ዓመት ነው እንግዲህ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ባደረጉበት ጊዜ ተጫዋቹ ሙሉ ለሙሉ ወደ ማንቸስተር ዩናይትድ ለማምራት መስማማቱና ግላዊ ጥቅማ ጥቅሞችን መቀበሉ ይፋ የተደረገው። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት ግላዊ ጥቅማ ጥቅሞች እንግዲህ እንቅፋት ይሆናሉ ተብሎ አይጠበቅም። በጣም በቅርቡ ሂርዊጎ ሲልም ጭምር ነው ፋብሪዚዮ ሮማኖ የተናገረውና በቅርብ ጊዜ ዝውውሩ የሚጠናቀቅ አይነት ይሆናል ተብሎ ይታሰባል። ለማንቸስተር ዩናይትድም በጣም ትልቅ ግልጋሎትን ይሰጣል ተብሎ ይታሰባል። ለዚህ ተጫዋች ወደ ማንቸስተር ዩናይትድ ለመቀላቀል ከጫፍ መቃረብና በሚቀጥለው የውድድር ዓመት በተለይ በአማካይ ስፍራቸው ላይ በተለይ የካርሎስ ካሴሜሮ መውጣትን ተከትሎ ማንቸስተር ዩናይትድ ምናልባት ሊቸገሩ ይችላሉ የሚሉ አይነት ሀሳቦች በትልቁ ሲነሱ እንደነበር እናስታውሳለን። ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች በዛ ላይ ወጣት የሆነ በሚቀጥሉት የውድድር ዓመታቶችም ራሱን በደንብ ማስተካከል የሚችል ተጫዋች ደግሞ ወደዚህ ክለብ መቀላቀሉ ለአማካይ ስፍራው በጣም ትልቅ እድልን ይዞ እንደሚመጣ ይታመናል። ከዛ ውጪ በአማካይ ስፍራው ላይ
እንግዲህ ፉክክሮች በበዙ ቁጥር ደግሞ አንድን ቡድን የተሻለ የማድረግ እድሉ በጣም ሰፊ ይሆናል ተብሎ ይታሰባል። አንድሬ ሳንቶስ መጥቷል፣ ዩሪ ቴሌማንስ አለ። አሁን ካርሎስ ባሌባ የሚቀላቀል ከሆነ ደግሞ ፉክክሮች እንዲሁና ኮቢ ማይኖ እንዳሉ ይታወቃልና አማራጮች በሰፉ ቁጥር ቡድኑንም የተሻሉ እንቅስቃሴዎች እንዲያደርግም ያግዛል ተብሎ ነው የሚታሰበው። ተጫዋቹ ደግሞ የተከላካዮችን በመሸፈን ረገድ በአማካይ ስፍራ ላይ ተጫውቶ እንግዲህ ለተከላካዮች ሽፋን በመስጠት ረገድ በጣም ጥሩ የሚባል ፐርፎርማንስ ያለው ተጫዋች ተደርጎ ይቆጠራልና ለማንቸስተር ዩናይትድ በጣም ጥሩ ዝውውር ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ከጫፍ መድረሳቸውንና መቃረባቸውን የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። እንግዲህ ታዲያ ማንቸስተር ዩናይትድ ይህንን ተጫዋች ካስፈረመ በኋላ ሌሎች የዝውውር እንቅስቃሴዎችን ያደርጋል ወይስ አያደርግም የሚለው ደግሞ ሌሎች የማንቸስተር ዩናይትድ ደጋፊዎች የሚጠይቋቸው ጥያቄዎች እንደሆኑ ነው የሚታሰበውና በተለይ አሁን ካርሎስ ባሌባ የሚመጣ ከሆነ በዚህ የክረምት ተጫዋቾች የዝውውር መስኮት መጀመሪያም ለማድረግ ያቀዱትን የሶስት የአማካይ ስፍራ ተጫዋቾችን የማስፈረም እንቅስቃሴን በይፋ ያጠናቅቃሉ ማለት ነውና ወደ ሌሎች ኢላማዎች ሊዞሩ ይችላሉ ተብሎ ይታሰባል። በተለይ የግራ ፉልባኩ አሁንም በማንቸስተር ዩናይትድ ቤት መጠገን ያለበት ቦታ መሆን አለበት ብለው በርካቶች ያነሳሉ። በተለይ አንድ ምስል ሲጋራ ሰምተናል በሶሻል ሚዲያዎች ላይ ሰሞኑን ማንቸስተር ዩናይትድ በ2023/24 የውድድር ዘመን ሲጠቀምበት የነበረውን 4 የተከላካይ ስፍራ ጥምረትን ነው ዘንድሮም በ2026/27 የውድድር ዓመት ለመጠቀም እየተዘጋጀ የሚገኘው የሚል አይነት ሀሳቦችን በትልቁ እያጋሩ ነው። ያኔም እነ ሉክ ሾው እንዲሁ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ እና ዲየጎ ዳሎ ነበሩ በመሀል ተከላካይነት በ2023/24 በኤሪክ ቴን ሃግ ጊዜ በተለይ በመክፈቻ ጨዋታዎች በብሬንትፈርድ ጭምር 4-0 በሆነ ውጤት የተሸነፈውን ቡድን የምናስታውሰውና በዚህም በ2026/27 የውድድር ዓመት ምናልባት ተጫዋቾቹ ጤነኛ የሚሆኑ ከሆነ ማንቸስተር ዩናይትድ በዚህ ፎርሜሽን ነው በተከላካይ ስፍራው ላይ ለመግባት እቅዶች እንዳሉት የሚነገረውና እንግዲህ በርከት ያሉ ዓመታቶች አልፈዋል። ነገር ግን ይሄ ቡድን የተከላካይ መዋቅሩን እንኳን አልቀየረም የሚሉ አይነት ሀሳቦች የተለያዩ ምስሎችም በሶሻል ሚዲያዎች ላይ ሲጋሩ ተመልክተናልና ዩናይትድ አሁንም የተከላካይ ስፍራው ላይ ተጫዋቾችን ማምጣት እንዳለበት በተለይ ፖል ስኮልስ ሰሞኑን የተለያዩ ሀሳቦችን ከዚህ ጉዳይ ጋር አንስቶ ሲያነሳ እንደነበረ የምናስታውሰው ነው። ዩናይትድ የተከላካይ ስፍራውን ማጠናከር አለበት፣ በሚቀጥለው የውድድር ዓመት ከትልልቆቹ ክለቦች ጋር ለመፎካከር የግድ ተጫዋቾችን ማምጣት አለበት ሲልም ነው የተናገረው። ሉክ ሾው እድሜው እየገፋ የመጣ ተጫዋች ነው። በተለይ ከኤሲ ሚላን ጋር በተደረገው የፕሪሲዝን ጨዋታ ደግሞ ድክመቱን ቁልጭ አድርጎ ያሳየ ጨዋታ እንደነበር የምናስታውሰው ጉዳይ ነውና እንግዲህ እንደ ድሮ የማጥቃት ሚናውን በትልቁ መወጣት የሚችል በመከላከል አንድ ለአንድ ላይም እንግዲህ ጥሩ ነገሮችን ማድረግ ይችላል ወይ? በጣም በትልቁ ጥያቄ የሚነሳበት ነው። ወደፊትም መተካት ያለበት ነው። ከዛ ውጪ በውድድር ዓመቱ ላይ ደግሞ በጣም በርከት ያሉ ጨዋታዎች ደግሞ ከመኖራቸው ጋር በተያዘ ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍ ኤ ካፕ እና እንዲሁ ደግሞ ካራባው ካፕ ውድድሮች በስፋት መኖራቸውና ልክ እንደ አምናው ብቻ ሳይሆን ከአምናውም በላይ ደግሞ በርከት ያሉ ጨዋታዎች መኖራቸውን ተከትሎ በሉክ ሾው ያንን ቦታ ዓመቱን ሙሉ መቀጠል እጅግ በጣም አስቸጋሪ ሊያደርገው እንደሚችል ይገመታልና ዩናይትድ ያንን ቦታ በትክክል ማሰብ አለበት ተብሎ ነው የሚታሰበው። ከዛ ውጪም በመሀል ተከላካይነት የሚጫወቱት ማቲያስ ደሌት እና ሊሳንድሮ ማርቲኔስ ጉዳቶች በጣም የሚያጠቃቸው አይነት ተጫዋቾች ተደርገው ይቆጠራሉ። በተለይ ሊሳንድሮ ማርቲኔስ ተደጋጋሚ ጉዳቶች የሚገጥመው አይነት ተጫዋች ተደርጎ ነው የሚቆጠረው። ማቲያስ ደሌትም ከጀርባ ህመም ጋር በተያያዘ ተደጋጋሚ ጉዳቶች ሲገጥመው እንመለከታለን። ሃሪ ማጓየርም አሁንም እድሜው እየገፋ ቢሆንም እርግጥ ነው ካለፉት ጊዜያቶች ላይ የተወሰኑ መሻሻሎችን አሳይቶ ይሆናል። ነገር ግን በትልልቆቹ ውድድሮች ላይ ሃሪ ማጓየርን መጠቀም ሪስክ የለውም ወይ? ትልቁ በጥያቄነት የሚነሳ ጉዳይ ነው። አሁንም ማንቸስተር ዩናይትድ የመከላከል ስፍራው መታደስ አለበት ሲል ነው የሚናገረው የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ እና ነገር ግን ዩናይትዶች አሁን በመሀል ተከላካይ ላይ ተጫዋቹ የማስፈረማቸው ድል ጠባብ ቢሆንም በሉክ ሾው ቦታ ላይ ግን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ እየተገመተ ነው። የተለያዩ አማራጮችን እየሰማን ነው። ሉዊስ ሆል የማንቸስተር ዩናይትድ የመጀመሪያ ምርጫ ቢሆንም የመሳካት እድሉ በጣም ጠባብ ነው። ሉዊስ ስኬሊ የአርሰናሉ ተጫዋችም እንዲሁ በማንቸስተር ዩናይትድ ከሚፈለጉ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ዳቪድ ራውም ከአርቢ ለብዚሽ ከዩናይትድ ጋር ባለፉት ቀናት ስሙ ሲነሳ ነበር። ጆአኪን ሳይንስም እንዲሁ ከክለብ ብሩሽ ከቤልጅየሙ ክለብ ጋር እንግዲህ እየተጫወተ የሚገኝ ተጫዋች ነው። ዩናይትድ ሲፈልገው እንደነበረ የምናስታውሰው ነው። በሬሲንግ ሳንታንደር የሚጫወተው ጆርጅ ሳሊናስም የማንቸስተር ዩናይትድ ሌላኛው ምርጫ እንደሆነ ይነገራል እና በዛ ቦታ ላይ የትኛውን ተጫዋች ያስፈርማሉ፣ እንቅስቃሴዎችን ሲያደርጋሉ ወይ የሚጠበቅ ነው። በአጥቂ መስመር ላይም ዩናይትድ በተለይ ቤንጃሚን ሼስኮ የቡድኑ ቁጥር 1 አጥቂ እንደሆነ ምንም ጥያቄ የለውም። ነገር ግን እሱ ጉዳቶች በሚገጥሙበት ሰዓትስ የትኛውን ተጫዋች ለመጠቀም ሙከራዎችን ያደርጋሉ የሚለው አሁንም የሚነሳ ጉዳይ ነው። ምክንያቱም ባለፈው የውድድር ዓመት ተደጋጋሚ ጊዜ ጉዳቶች ሲገጥሙት ተመልክተናል። እንዲሁ ደግሞ አንዳንድ ጨዋታዎች ላይ ደግሞ እንዲሁ ተቀይሮ ሲገባ ነው የተመለከትነው እና ስለዚህ በሚቀጥለው የውድድር ዓመት እርግጥ ነው ለዚህ ቡድን ቋሚ ተጫዋች የመሆን እድሉ በጣም ሰፊ ነው። በአካላዊ ጥንካሬውን ጠንክሮ ወይም ደግሞ ጨምሮ ነው የመጣው በዚህ
የክረምት ጊዜያት ላይ እና አሁን ላይ ለማንቸስተር ዩናይትድ ቁጥር 1 እንደሚሆን ቢታወቅም ነገር ግን እሱ በማይኖርባቸው ጨዋታዎች ላይ ዩናይትድ ምን አይነት ሀሳቦች ያሉት በተለይ ጆሹዋ ዝርክዚ ክለቡን ሊለቅ እንደሚችል የሚያሳዩ መረጃዎችን በተደጋጋሚ እየተመለከትን እንገኛለን እና ምን አይነት እንቅስቃሴዎችን በአጥቂ መስመር ላይ እያደረገ ነው የሚሉ ጥያቄዎች ይነሳሉ። ሁለት ስሞች በትልቁ ስማቸው እየተነሳ ነው። ዣን ፊሊፕ ማቴታ አንደኛው ነው። በክሪስታል ፓላስ የምናውቀው ተጫዋች ነው። በዚህ የዝውውር መስኮት ብቻ ሳይሆን ባለፉት ጥቂት ጊዜያትም ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበር እናስታውሳለን። አሁን የሚመለከቱታል ተብሎ ይታሰባል ማንቸስተር ዩናይትዶች። ሌላኛው ደግሞ እንዲሁም አይቨን ቶኒ ነው። እሱ በሳዑዲ ፕሮ ሊግ ነው እየተጫወተ የሚገኘው አልአህሊ ቤት እየተጫወተ ይገኛል። ወደ ፕሪሚየር ሊግ ይመለሳሉ ላይ በትልቁ መጠየቅ ያለበት ጉዳይ ቢሆንም ማንቸስተር ዩናይትድ አሁንም ቢሆን በማጥቃት መስመሩ ላይ ሌሎች አማራጮችን በትክክል መመልከት ያለበት የዝውውር መስኮት ተደርጎ ነው የሚቆጠረው። ነገር ግን ዩናይትዶች ካርሎስ ባሌባን ማስፈረማቸው በተለይ ደጋፊውን እጅግ ደስተኛ እንዳደረገው ነው የተገለጸው። ወይም ደግሞ እሱን ለማስፈረም መቃረባቸው ደስተኛ እንዳደረገው ነው እየተገለጸ የሚገኘው። በቀጣይ ቀናትም ሌሎች ዝውውሮችን ለማድረግ ትልቅ ጥረቶችን እንደሚያደርጉ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። እኛም ከማንቸስተር ዩናይትድ ጋር በተያዘም በቀጣይ ጊዜያት የሚወጡ መረጃዎችን ወደ እናንተ እየተከታተልን ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን የመጨረሻውን ርዕሰ ጉዳያችንን ወደ እናንተ እናደርስ። ከአርሰናል ጋር የተያዙ ጉዳዮችን ደግሞ እናንሳ። አርሰናል አሁንም በዝውውር ገበያው ላይ ትልቅ እንቅስቃሴዎችን እያደረገ እየቀጠለ ነው የሚገኘው። እርግጥ ነው እስካሁን ድረስ ብሩኖ ጊማሬሽን፣ ክሪስቶስ ዞሊስን እና ግብ ጠባቂ ኤሊያን መስሊየርን ማስፈረሙን እናስታውሳለን። በተለይ የብሩኖ ጊማሬሽ ዝውውርና የክሪስቶስ ዞሊስ ዝውውር ለዚህ ቡድን በጣም ትልቅ ጭማሪዎች እንደሆኑ ምንም ጥያቄ የለውም። ብሩኖ ጊማሬሽ በፕሪሚየር ሊግ በጣም ትልቅ ልምድ ካላቸው ተጫዋቾች መካከል አንደኛው ነው። በሚቀጥለው የውድድር ዓመት እንግዲህ ባለፈው ዓመት የተከላካይ መስመሩ በጣም ጠንካራ እንደነበር እናስታውሳለን። የአርሰናል እርግጥ ነው የአማካይ ስፍራውም ጠንካራ እንደነበር የምናስታውሰው ነው። ነገር ግን እጅግ በጣም ጠንካራ ሆኗል ዘንድሮ ብሩኖ ጊማሬሽን መጨመሩን ተከትሎ አሁን ላይ አርሰናል በትልቁ የሚነሳው ችግር በማጥቃት መስመሩ ላይ አሁንም ለውጦችን ማድረግ አለበት የሚሉ አይነት ሀሳቦች ናቸው በትልቁም አሁንም እየተነሱ እየቀጠሉ የሚገኙትና በሚቀጥሉት የዝውውር ቀናቶች ላይ ምናልባት አርሰናል በትልቁ እንቅስቃሴ ሊያደርግ የሚችለው በተከላካይ ስፍራ ላይ አንድ ተጫዋችን መጨመር፣ ከዛ ውጭ ደግሞ በማጥቃት መስመሩ ላይ ተጫዋቾችን ማምጣት በትልቁ እንቅስቃሴዎችን እንደሚያደርግ ምንም ጥያቄ የሌለው ጉዳይ እንደሆነ ነው የመረጃ ምንጮቹ እየተናገሩ የሚገኙት። አሁን ላይ እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ ኤዝሬል ኮንሳን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ የሚያሳዩ መረጃዎች ዛሬ እየወጡ ይገኛሉ። አርሰናሎች ኤዝሬል ኮንሳን ለማስፈረም በጣም ጥሩ እንቅስቃሴዎችን እያደረገ እንዳለ ነው እየተገለጸ የሚገኘውና በሚቀጥሉት ቀናት ላይ እርግጥ ነው ተጫዋቾችን ስለ መሸጥ ሊያስቡ ይችላሉ ወይም ደግሞ ተጫዋቾችን እንደሚሸጡ እርግጥ ነው። ነገር ግን የሚያጠናክሯቸው ቦታዎች አሉ። ለምሳሌ ዛሬ ዳቪድ ኦርነስቲን ይፋ እንዳደረገው ከሆነ አርሰናል ኤዝሬል ኮንሳን ከአስተን ቪላ ለማስፈረም ከስምምነት ላይ ለመድረስም በጣም መቃረቡን የሚያሳይ መረጃ ነው ይፋ እየተደረገ የሚገኘው። ጥሩ ደረጃ ላይ ደርሰዋል። በተለይ ባለፈው የውድድር ዓመት ይሄ ተጫዋች እንግዲህ በጣም ጥሩ እንቅስቃሴዎችን አድርጓል። አስተን ቪላ የዩሮፓ ሊግ ዋንጫን ሲያሳኩ ከዛ ውጭ ደግሞ በፕሪሚየር ሊጉ ቶፕ 4 ውስጥ ገብተው ሲያጠናቅቁ በጣም ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነው። በክረምቱ በተደረገው የዓለም ዋንጫ ላይም ለእንግሊዝ ብሔራዊ ቡድን በቋሚነት እድሎችን ያገኘ ተጫዋች ተደርጎ ይቆጠራልና በተለይ ዊሊያም ሳሊባ አሁን ጉዳት ገጥሞታል። የተወሰኑ ወራቶችን ከክለቡ ጋር እንደማይኖር መረጋገጡን ተከትሎ የእሱን ቦታ ለመተካት ከታሰቡ እጩዎች መካከል አንደኛው ነው ይሄኛው ተጫዋችና ተጫዋቹን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ ይፋ ተደርጓል። ከተጫዋቹ ጋርም ከስምምነት መድረሳቸው ቀደም ብሎ የተዘገበ ነው። አሁን ይህንን ተጫዋች ለማስፈረም ከክለቡ አስተን ቪላ ጋርም በጣም ጥሩ ደረጃ ላይና እንደተስማሙ የሚያሳዩ ነገሮች አሉ። ሌላኛው ከኬናን የልዲዝ ጋር ደግሞ የተያዙ መረጃዎች ይነሳሉ። አርሰናል አሁንም በክንፍ መስመሩ ላይ ተጫዋቾችን ለማምጣት ጥረቶችን ያደርጋል ተብሎ ይጠበቃል። እርግጥ ነው ከዚህ ቀደም እንደነበረው በተለይ በክንፍ መስመሮች ላይ በተለይ በግራው የማጥቃት ክፍል ላይ ተጫዋቾችን ለማምጣት የነበራቸው ፍላጎት በጣም ትልቅ እንደነበር እናስታውሳለን። በሁለት ምክንያቶች ያ ፍላጎታቸው እንደቀዘቀዘ ይነገራል። አንደኛው በገበያው ላይ የሚፈልጓቸው ተጫዋቾች አለመኖራቸው ወይም ደግሞ የተለጠፈባቸው ዋጋ ትልቅ መሆኑ። ከዚህ በፊት የሞርጋን ሮጀርስን ዝውውር ነበር ቅድሚያ ለማጠናቀቅ ሙከራዎችን ሲያደርጉ እንደነበር የምናስታውሰው። የእሱ ጉዳይ አልተሳካም። ወደ ቼልሲ ዝውውሩን ማድረጉን እናስታውሳለን። በመቀጠል ደግሞ ከሪያል ማድሪድ ጋር በኮንትራት ጉዳዮች ላይ በጣም ሰጥ አገባ ውስጥ የነበረውን ደግሞ ተጫዋች የሆነው ቪኒሲዮስ ጁኒየርን ለማስፈረምም ትልቅ እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። ይኸውም የአርሰናል የዝውውር ጉዳይ ሳይሳካም ተጫዋቹ ኮንትራቱን በዛው ማራዘሙ ይታወሳል። ብራድሊ ባርኮላ ሌላኛው የአርሰናል ምርጫ እንደሆነ ይነገራል። ነገር ግን ተጫዋቹ ላይ ፓሪስ ሰን ዠርሜን የለጠፈበት ዋጋ ደግሞ እጅግ በጣም ከፍተኛ እንደሆነ በመገለጹ ምክንያት የዚህን ተጫዋች የዝውውር ጉዳይንም
ለማሳካት እጅግ በጣም አስቸጋሪ አድርጎታል። ፓሪስ ሰን ዠርሜን ከዚህ ተጫዋች 170 ሚሊዮን ዩሮ ወይም 145 ሚሊዮን ፓውንድ ይፈልጋል። እርግጥ ነው ሰሞኑን የወጡ መረጃዎች በተለይ ነሳቸ ተቮሊየር ይፋ እንዳደረገው ከሆነ ከ145 ሚሊዮን ፓውንድ ወደ 125 ሚሊዮን ፓውንድ ለመቀነስ ተስማምቷል የሚሉ መረጃዎችን አውጥቷል። ነገር ግን ያም ቢሆን ግን አርሰናል ለዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ ማውጣት እጅግ በጣም ሪስክ ያለው በጣም የተጋነነ ዋጋ አድርገው እንደሚቆጥሩት ነው ይፋ እየተደረገ የሚገኘውና በዚህ ምክንያት ይህንንም ተጫዋች ለማስፈረም የነበራቸው ፍላጎት አሁን ላይ ቀዝቀዝ እንዳለ ይገለጻልና ሌሎች ተጫዋቾችንም እየተመለከቱ እንደሆነ የሚታወቅ ነው። ስለዚህ በከንፍ መስመር ላይ ተጫዋቾችን ለማስፈረም እንግዲህ አሁን ላይ እንዳይሞክሩ እያደረጋቸው የሚገኘው ወይም ደግሞ እንቅፋት እየሆነባቸው የሚገኘው አንደኛው ጉዳይ የሚፈልጓቸው ተጫዋቾች በገበያው ላይ አሁን ላይ ተሽጠው ወይም ደግሞ እዛው በክለቦቻቸው እንዲቆዩ መደረጋቸው፣ ከዛ ውጭ ደግሞ የሚፈልጓቸው ተጫዋቾች ደግሞ ዋጋቸው መወደዱ አንደኛው ምክንያት እንደሆነ እየተገለጸ ነው። ሁለተኛው እንደ ምክንያትነት የሚነሳው ጉዳይ ደግሞ የክሪስቶስ ዞሊስ በጣም ጥሩ አቋም ላይ መገኘት ነው። ይህንን ተጫዋች በክንፍ መስመር ላይ እርግጥ ነው ጨምረዋል። በግራ ክንፍ ላይ በተለይ ደግሞ የሊያንድሮ ትሮሳርድ ከክለቡ ለቆ ወደ ቱርክ ሊግ አመርቶ ቤሺክታሽን መቀላቀሉን ተከትሎ ያኔ ነበር ያመጡት። ይህንን ግሪካዊ ተጫዋች ከቤልጅየሙ ክለብ ብሩዥ ነበር ያመጡትና በዛ ምክንያት ተጫዋቹ ሲመጣ እርግጥ ነው በቤልጅየም ሊግ እና በአውሮፓ አንዳንድ ሊጎች ላይ በጣም ጥሩ ነገሮችን ማሳየቱን እናስታውሳለን። ባለፈው የውድድር ዓመት በጣም ጥሩ ቁጥሮችን አስመዝግቧል። 51 የግብ አስተዋጽኦችን ማድረግ ችሏል። 29 ጎሎችን አስቆጥሮ 22 አሲስቶችን ማድረግ የቻለ ተጫዋች ነው። ጥሩ ቁጥሮች ያሉት፣ ነገር ግን የተጫወተበት ሊግ ግን ልክ እንደ ፕሪሚየር ሊግ አለመሆኑ ምናልባት ችግር ሊሆንበት ይችላል። ለመላመድ ጊዜ ይፈልጋል የሚሉ አይነት ሀሳቦች በትልቁ ሲነሱ እንደነበር እናስታውሳለን። ተጫዋቹ ግን በመጣ ጊዜ አንድ በኮንፊደንስ ሆኖ የሰጠው አስተያየት ነበር። እኔ በጣም ዳይሬክት ተጫዋች ነኝ ወይም ቀጥተኛ ተጫዋች ነኝ፣ ብዙ ድሪብሎችን ማበዛ አይደለሁም፣ የጎል እድሎችን መፍጠር ወይም ጎሎችን ማስቆጠር ነው የኔ ትልቁ ፍላጎት፣ ስለዚህ ቀጥተኛ ተጫዋች ነኝ የሚል አይነት ሀሳብን ሰጥቶ እንደነበር እናስታውሳለን እና በፕሪሲዝን ከዛ ውጭ ደግሞ በሰሞኑን በነበረው የኮሚሽን ጨዋታ ላይም ደግሞ ያንን ነገር በትክክል ያሳየ ይመስላል። በፕሪሲዝን 5 አካባቢ ጨዋታዎችን አድርጎ 4 የጎል አስተዋጽኦችን ማድረጉን እናስታውሳለን። ጎል ያስቆጠረበት የዢሮናውን ጨዋታ ጨምሮና በርከት ያሉ ጨዋታዎች ላይ አሲስት ማድረጉን እናስታውሳለን። ከዛ ውጭ በኤፍኤ የኮሚሽን የፍጻሜ ጨዋታ በሳምንቱ መጨረሻ የተደረገውን ጨዋታ እናስታውሳለን። ከማንቸስተር ሲቲ ጋር የተደረገው በፕሪንሲፓሊቲ ካርዲፍ ላይ የተደረገውን የፍጻሜ ጨዋታና ያን አርሰናል 3-0 ነበር ያሸነፉት የዋንጫውን ባለቤት ሲሆኑ ከ3 ጎሎች መካከል 2ቱ አሲስት የተደረጉት በክሪስቶስ ዞሊስ እንደነበር እናስታውሳለን። ካይ ሃቨርትስ በጭንቅላት ላስቆጠረው ጎል በጭንቅላት ነበር አሲስት ያደረገለት። ከዛ ውጭ ደግሞ ሌላኛውን ጎል ያስቆጠረው ማርቲን ኦዴጋርድ ሲያስቆጥርም አሲስት ያደረገው ይሄ ተጫዋች እንደነበር እናስታውሳለን እና በዚህ ምክንያት እሱ ደግሞ ጥሩ አቋሞችን ማሳየቱን ተከትሎ ምናልባት በክለቡ እሱን በቋሚነት ለመጠቀምና ጋብሪኤል ማርቲኔሊን በክለቡ ለማቆየት ሀሳቦች ሊኖሩ ይችላሉ የሚሉ አይነት ግምቶች እንዳሉ እየተገለጸ ነው። ነገር ግን ከዛ ጎን ለጎን ግን አሁንም ቢሆን የኬናን የልዲዝን ጉዳይ የሚከታተሉት ጉዳይ እንደሆነ ነው እየተገለጸ የሚገኘው። ኬናን የልዲዝ ባለፉት የዝውውር ቀናትም ጭምር ከአርሰናል ጋር በትልቁ ስሙ የሚነሳ አይነት ተጫዋች መሆኑን በተደጋጋሚ እየተመለከተን እንዳለ የሚታወቅ ጉዳይ ነው። እርግጥ ነው ክለቡ ዩቬንቱስ ተጫዋቹን የመልቀቂያን ያክል ፍላጎቶችን እያሳየ እንዳልሆነ የምናውቀው ጉዳይ ነው። ነገር ግን ያም ሆነ ይህ አርሰናል በሚቀጥሉት ቀናትም ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል ተብሎ ይጠበቃል። ሚኬል አርቴታም ይህንን ተጫዋች ኢላማውም እንዲሁ ደግሞ ህልሙም ጭምር እንደሆነ ነው የሚነገረው። ለዚህ ክለብ ቢቀላቀል በጣም ጥሎ አበርክቶችን መስጠት የሚችል በሚቀጥሉት የውድድር ዓመታት 1 ወይ 2 ሲዝን ብቻ ሳይሆን በጣም ለረጅም ጊዜያቶች ቡድኑን በትልቅ ደረጃ ማገዝ የሚችል አይነት ተጫዋች አድርጎ ይቆጥረዋል። በጣሊያን ሴሪኤም በጣም ጥሩ እንቅስቃሴዎችን ያሳየ ቱርካዊ ተጫዋች እንደሆነ ይታወቃልና በዚህ ምክንያት የሚኬል አርቴታም ተመራጩ ተጫዋች ተደርጎ ይቆጠራል። ነገር ግን አንደኛ ተጫዋቹ ላይ እየተለጠፈበት የሚገኘው ገንዘብ፣ ሁለተኛ ጉዳይ ደግሞ ዩቬንቱስ ተጫዋቹን የመልቀቅ ምንም አይነት ፍላጎት አለማሳየቱ አርሰናል ይህንን ዝውውር እንዲያደርግ ከባድ ይሆንበታል ተብሎ ነው የሚጠበቀው። ሌሎች አማራጮችም እንዳሏቸው እንሰማለን ከኬናን የልዲዝ በተጨማሪ ግን እነ ኒኮ ዊሊያምሰን ስሙን ሲጠራ እየሰማን እንገኛለን። እነ ማቴዎስ ፈርናንዴስ ፓርዶ የሚባሉ አማራጮችም እንዳሏቸው ይታወቃል። ነገር ግን በትልቁ አሁን ላይ የአርሰናል ኢላማና ህልም የሆነው ይህንን ተጫዋች ወይም ኬናን የልዲዝን ማስፈረም እንደሆነ ይፋ ተደርጓል። በቀጣይ ጊዜያት የዚህ ተጫዋች የዝውውር ጉዳይ ይሳካል ወይ በጋራ የምንመለከተው ይሆናል። አርሰናል ሌላኛው ሁሊያን አልቫሬዝን ለማስፈረም አሁንም ከባድ እንደሆነ ቢያውቅም ወይም ደግሞ የመሳካት እድሉ በጣም ጠባብ እንደሆነ ቢሰማውም እንቅስቃሴዎችን ለማድረግ ግን ጥረቱን አጠናክሮ እንደቀጠለ ይፋ እየተደረገ ይገኛል። ተጫዋቹን ለማስፈረም አሁን በጣም ከባድ ሆኗል። ምክንያቱም አንደኛ ክለቡ አትሌቲኮ ማድሪድ አሁን በጭራሽ እንደማይሸጠው ደግመው ደጋግመው እየተናገሩ ይገኛሉ። በተለይ አሰልጣኝ ዲየጎ ሲሞኔ ትላንትና በነበራቸው ፕሬስ ኮንፈረንስ ላይ ዛሬም
የስፓኒሽ ላሊጋ የመጀመሪያ ጨዋታቸውን የመክፈቻ ጨዋታቸውን የአንደኛ ሳምንት ጨዋታቸውን ያደርጋሉ እና ከዚህ ጨዋታ ቀደም ብለው አንድ አስተያየትን ሰጥተው ነበር። በጭራሽ ከአትሌቲኮ ማድሪድ አይለቅም፣ ሁሊያን አልቫሬዝ በሚቀጥለው የውድድር ዓመት ከኛ ጋር እንደሚቆይ አረጋግጥላችኋለሁ የሚል አይነት ሀሳብን ሲሰጡ ተመልክተናል እና በዚህ ምክንያት ከክለቡ ጋር የመቀጠል እድሉ ሰፊ ሊሆን ይችላል የሚሉ ግምቶች አሏቸው። ስለዚህ ሁሊያን አልቫሬዝን የማስፈረም እድላቸው ጠባብ ይሆናል ተብሎ ይታሰባል። አንደኛ ክለቡ መልቀቅ ስለማይፈልግ፣ ሁለተኛ ነገር ተጫዋቹ እንኳን አስገድዶ እንኳን እንዲለቅ ቢያደርግ እንኳን ወይም ደግሞ እርምጃዎችን ቢወስድ አድማዎችን ቢያደርግ እንኳን መቀላቀል የሚፈልገው ባርሴሎናን ስለሆነ አርሰናል ይህንን ዝውውር በከንቱ የሚመለከተው አይነት ወይም ደግሞ የማስፈረም እድሉ ጠባብ የሆነ አይነት ዝውውር አድርገው ነው የሚቆጥሩትና ሌሎች አማራጮችን መመልከት የተሻለ ነው ብለው እንደሚያስቡ ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን የምሽቱን የዝውውር ጉዳዮችን እያነሳንላችሁ እንገኛለን። ነሐሴ 13 ቀን 2018 ዓ.ም ላይ ትገኛላችሁ። ዕለተ ረቡዕ የምሽቱን ፕሮግራማችንን እያደመጣችሁ ስላላችሁ እጅጉን ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። እንግዲህ የተወዳጁ የእንግሊዝ ፕሪምየር ሊግ የፊታችን አርብ ምሽት 4 ሰዓት ላይ አርሰናል ከኮቬንትሪ ሲቲ ጋር በሚያደርገው ጨዋታ ጅማሮን እንደሚያደርግ ይታወቃልና የዘንድሮን የተወዳጁ የእንግሊዝ ፕሪምየር ሊግ ዋንጫን ማን የሚያሸንፍ ይመስላችኋል? ያላችሁን ግምትና ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛ ግን በዛሬ ፕሮግራማችን የያዝንላችሁ የዝውውር ጉዳዮች እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን ስለምጽፉልንም እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።